43 የውጭ ዜጎች ሰነድ በማጭበርበርና በዜግነት ጉዳይ ተጠርጥረው ተጠያቂ እንዲሆኑ ተደርጓል ሲል የኢሚግሬሽንና ዜግነት አገልግሎት አስታወቀ። በአፋር ክልል ኤርታሌ የታየውን እሳተ ገሞራ አስመልክቶ መግለጫ ተሰጠ። ቻይና 95% የሚሆነውን የዓለም ኢንተርኔት ገመድ የመቁረጥ አቅም ያለው መሳሪያ ይፋ አደረገች። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ዜናዎች እየቀርብ ያለው እስከ ፍጻሜው እንድትከታተሉኝ በአክብሮት ጠይቃለሁ። ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። 43 የውጭ ዜጎች ሰነድ በማጭበርበርና በዜግነት ጉዳይ ተጠርጥረው ተጠያቂ እንዲሆኑ ተደርጓል ሲል የኢሚግሬሽንና ዜግነት አገልግሎት ገለጸ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊ ዳዊት የተቋሙን የ2018 ዓ.ም ሩብ ዓመት አፈጻጸም ሪፖርት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደተናገሩት በሐሰተኛ ሰነድ የቪዛና የፓስፖርት አገልግሎት ለማግኘት የሚደረግ ሙከራ እየበዛ ነው ብለዋል። በሐሰተኛ ሰነድ ኢሚግሬሽን እና ዜግነት አገልግሎት የማግኘት ሙከራን የማጣራትና በድርጊቱ የተሳተፉትን በቁጥጥር ስር የማዋል ስራ እየተሰራ ነውም ብለዋል። በተያዘው በጀት ዓመት ሩብ ዓመት 43 የውጭ ዜጎች ሰነድ በማጭበርበርና በዜግነት ጉዳይ ተጠርጥረው ተጠያቂ እንዲሆኑ ተደርጓል ሲሉ አስታውቀዋል። በሐሰተኛ ሰነድ አገልግሎት ለማግኘት የሚደረግን ማጭበርበር ለማስቀረት ቴክኖሎጂን የመጠቀም ስራ እየተሰራ ነው ሲሉ መናገራቸው ተዘግቧል። በአፋር ክልል ኤርታሌ የታየውን እሳተ ገሞራ አስመልክቶ መግለጫ ተሰጥቷል። በአሁኑ ወቅት በአፋር ብሔራዊ ክልላዊ መንግስት በኤርታሌ አካባቢ ልዩ ቦታው ኃይሊ ጉቢ በተባለ ስፍራ የተከሰተውን የእሳተ ገሞራ ፍንዳታ አስመልክቶ ለማዕድን ሚኒስቴር ከኢትዮጵያ ጂኦሎጂካል ኢንስቲትዩት የተሰጠ ጋዜጣዊ መግለጫ። የኢትዮጵያ ጂኦሎጂካል ኢንስቲትዩት የተለያዩ የስነ ምድር የምርምር ስራዎችን እየሰራ የሚገኝ የምርምር ተቋም ሲሆን የስነ ምድር አደጋዎችንም የማጥናት ተልዕኮ እንዳለውም ይታወቃል። ይህንን ምርምር ለመከወንም ሀገር ውስጥና ከሀገር ውጭ ያሉ የተለያዩ የመንግስት መስሪያ ቤቶችና ከፍተኛ የትምህርት ተቋማት በጋራ በመሆን እየሰራ ይገኛል። በአሁኑ ወቅት በአፋር ብሔራዊ ክልላዊ መንግስት በኤርታሌ አካባቢ ልዩ ቦታው ኃይሊ ጉቢ በተባለ ስፍራ ህዳር 14 2018 ዓ.ም ጠዋት 4 ሰዓት አካባቢ የእሳተ ገሞራ ፍንዳታ እንደተከሰተ ይታወቃል። ይህ የእሳተ ገሞራ ፍንዳታ ከመከሰቱ በፊት ከሐምሌ 2017 ዓ.ም ጀምሮ የተለያዩ ለእሳተ ገሞራ ፍንዳታ መከሰት አመላካች ምልክቶችን በቅርበት የመከታተል መረጃዎችን የማሰባሰብና መረጃዎችን የመስጠት ስራ ሲሰራም ቆይቷል ተብሏል። አሁን ላይ የእሳተ ገሞራ ፍንዳታው ያለበትን ሁኔታ የሚመለከትና የሚያጠና የጥናት ቡድን ተቋቁሞ ወደ ቦታው በመላክ ጥናት እያደረገ የሚገኝ ሲሆን አሁን በቦታው ላይ ያለው ሁኔታ በአንጻራዊነት የተረጋጋ ስለሆነ ማህበረሰቡ ተረጋግቶ ስራውን እንዲያከናውን እያሳሰብን በሀገር ውስጥና ከሀገር ውጭ ካሉ ተቋማትና ተመራማሪዎች ጋር በጋራ እየተሰራ ያለው የምርምር ስራ ሲጠናቀቅ ተጨማሪ መግለጫ የሚሰጥ ይሆናል ብለዋል። ቻይና 95% የሚሆነውን የዓለም ኢንተርኔት ገመድ የመቁረጥ አቅም ያለው መሳሪያ ይፋ አደረገች። ቻይና የዓለምን የሳይበር ደህንነትና ዓለም አቀፍ መረጋጋትን ስጋት ላይ የሚጥል ኃይለኛ የባህር ውስጥ የኬብል መቁረጫ መሳሪያ ይፋ ማድረጓ ተሰምቷል። ከዓለማችን የኢንተርኔት ትራፊክ ውስጥ 95 በመቶውን የሚሸከሙትን በአረብ ብረት የታጠቁ የባህር ውስጥ ኬብሎችን መበጣጠስ የሚችል ይህ መሳሪያ በቻይና የመርከብ ሳይንስ ምርምር ማዕከል የተሰራ መሆኑ ታውቋል። ይህ አዲስ መሳሪያ እስከ 4000 ሜትር ጥልቀት ባለው የባህር ውስጥ መስራት የሚችል ሲሆን ኬብሎቹን ለመቁረጥ ደግሞ አልማዝ የተሸፈነ መቁረጫ ይጠቀማል። በይፋ ለባህር ላይ አደጋ አገልግሎትና ለሀብት ማውጣት ታስቦ ቀርቧል ቢባልም እንደ ጉዋም ባሉ ስትራቴጂካዊ ቦታዎች አቅራቢያ ሊኖር የሚችለው ወታደራዊ አጠቃቀም በመከላከያ ባለሙያዎች ዘንድ ከፍተኛ ስጋትን ፈጥሯል ተብሏል። በተጨማሪም መሳሪያው በባህር ውስጥ የሚሰሩ ሰርጓጅ መርከቦች አማካኝነት በድብቅ ወደ ቦታው ሊላክ መቻሉ እንደ ቴክኖሎጂ ትልቅ ስኬት ቢቆጠርም እንደ ስትራቴጂካዊ ስጋትም ይታያል። የቻይና ሳይንቲስቶች ለሰላማዊ ዓላማ ነው ቢሉም የዓለም የኢንተርኔት መሰረተ ልማት በአብዛኛው በባህር ውስጥ ኬብሎች ላይ የተመሰረተ በመሆኑ የዚህ መሳሪያ ባለ ሁለትዮሽ ዓላማ የባህር ውስጥ የመሰረተ ልማት ጥቃት ፍራቻን አባብሶታል። በዓለም አቀፍ ደረጃ ያለው የጂኦፖለቲካዊ ውጥረት እየጨመረ በመጣበት በዚህ ወቅት ይህ የቴክኖሎጂ እድገት ዓለም አቀፍ የኃይል ሚዛንን የመቀየርና
እርስ በርስ የተያያዘው ዓለማችን ያለበት አደገኛ ተጋላጭነት የሚያሳይ ነው ተብሏል። ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች ለሰዓቱ የያዝናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትዘነጉ። መልካም ቀን ይሁንላችሁ።